አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ያብዛልን። የኢትዮጵያን ሰላም ይመልስልን። ረመዳን ሙባረክ። የረመዳን ስራ ውድ እህቶቼ እንዴት ይዟችኋል? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ በሀገራችን ላይ ይሰብስበን። ስደትን በቃ ብሎ ኢንሻአላህ ዱዓ እንረሳሳ ውዶቼ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ ማለት ነው። ኢንሻአላህ ዱዓ እንደራረግ ያ ረብ። አላህ ሀገራችንን ሰላም ያንጣልን። ብዙ እህቶቻችን ብዙ ወንድሞቻችን እንደወጡ ቀርተዋልና አላህ ሀገራችንን ሰላም አድርጎ በሀገራችን ላይ ይመልሰን። ጥሞሳ ተጠቀሙት ባሪያዎች አድርገን የሀገራችን ሰላምነት ዱዓ እናድርግ። በሀገራችን ላይ በአሁኑ ሰዓት ድርቅ ነው። ፍላጊ ያለባቸው ሀገሮች አሁን ዝናብ ካልጣለ በጣም ከባድ ነው እና አላህ ሱብሃነሁ ወተዓላ ሁሉንም በላውን ሁሉ ያውርደው፣ ዝናቡን ያንጣው ነው ነገሬ። በላውንም አላህ ረመዳን ይገባ በቃ ሸረኛውም ሁሉም ጦርነቱም ይጥፋ ማለት ነው። አላህ ሀገራችንን ሰላሙን ያንጣልን፣ ሰላሙን ያውርድልን። ወዳችሁ ፈቅዳችሁ ለምትከታተሉኝም ሁሉ ጀዛኩሙላህ ኸይር። የረመዳን ስራ እንዴት ይዟችኋል? ማነው ረመዳን በሰው ቤት ያስጠላው? እስኪ ኮሜንት ላይ ይጣፍልኝ። ረመዳን በሚመጣ ሰዓት ቤተሰቦቹ ትዝ ብለውት የሚያለቅሰው ማን ነው? የኔ ቤቴ ኮሜንት ላይ ጣፍልኝ። ከሚገርማቸው ነገር በማንም ቀን ይከፋኛል፣ ግን የረመዳን ደግሞ ጊዜ ይለያል። በቃ ቤተሰብ ሁሉ ትዝ ይለኛል፣ ሀገሩ ሁሉ ምኑም ኧረ ምን ምንም እና ማነው በረመዳን ሰዓት ኤር ላይ ቤተሰቦቹ ትዝ ብሏት የሚከፋው? ጭራሽ ማነሱ ለኢዳውን ስብስብ ሲሉ ከቤተሰቦቻቸው ጋር እኔ በጣም ይከፋኛል ሀቂቃና አላህ እኛንም ሰው ያደርገንና በቤተሰቦቻችን ጋር ይደብልቀን ያ ረብ። ያ ረብ ሀገራችን ላይ ሰላሙን ያወርድልን። እና ወዶቼ ዱዓ እንደራረግ፣ ለሀገራችን ሰላም አንድነት ዱዓ እንደራረግ። ሀገር ሰላም ካልሆነ እኛም ሰላም መሆን አንችልምና ያ ረብ ሀገራችን ላይ ሰላሙን ያንጣልን። ያ ረብ ያ ረሂሙ ያ ረብ የሰራነውን በረካ ያደርግልን። አሁን በዚች በተጨነቀ ስንት የተጨነቀ አለ፣ ስንት ጦሙን ያደራለ፣ ስንት የተራባለ እና በጣም ከባድ ነው። አላህ ሀገራችንን ሰላም ያደርግልን። ሀገራችንን ሰላም አድርጎ በሀገራችን ላይ ይሰብስበን ማለት ነው። ዘረኝነትን ያጥፋልን። ዘረኝነት ይጠፋ፣ ሀገር ሰላም ትሆን ነው። ሀገር ሰላም ካልሆነ ፋይዳ የለውም እና ሀገራችንን ሰላም ያደርግልን እና ኢንሻአላህ እንግዲህ አሳምሳውንም እየጠበስን ምኑንም እያልን ዱዓ እናድርግ፣ ኢስቲግፋር እናድርግ። አላህ ሱብሃነሁ ወተዓላ ሀገራችንንም ሰላም አድርጎ እኛንም በቃችሁ ዳም በኋላ ደግሞ በቤታችሁ ይበለን። ሁሌ በሰው ቤት ሁሌ ለሰው በጣም ይደክማልና ኢንሻአላህ አላህ ሀገራችንን ሰላም ያደርግልን። ሀገራችን ላይ ሰላም ያወርድልን እና ዱዓ እንደራረግ ኢንሻአላህ። አፍሪቱንም ብንም አበረታቷት፣ አሳድጓቸው፣ ግን አሳድጓት፣ አበረታቷት ላሉ ውዶች
እና በድጋሚ ለሞላው በሀገርም ውስጥ በሀገርም ውጭ ላላችሁ እስልምና እምነት ተከታይ ወንድሞቼ ረመዳን ሙባረክ ብያለሁ። በድጋሚ በሰላም ጥመን የምንጨርስ ያደርገን፣ የዓመት ሰው ይበለን። አላህ ሱብሓነሁ ወተዓላ እድሜያችንን ረጅም አድርጎ በቃ ጥሩ ነገር ለአኺራችን ሰርተን የምንኖር ያደርገን። ዱንያ ብቻ አይደለም አኺራችንን የምናስታውስበት ዱንያ ይስጠን ማለት ነው። አሁን እኛ ዱንያ ነው የምንለው። አንዳንድ ጊዜ ግን ማን ነው እንደ አሰብት ያደርጉት እንቅልፍ የሚነሳው እንዴ ማለት አንዳንዴ ካስበው በጣም ያስጠላል ሁሉም። ምክንያቱም እኛ ቤት እንላለን፣ እቃ እንላለን፣ ልብስ እንላለን፣ ሱብሃንአላህ። ከዛ ሁሉ ግን ምንም የሚገባ ነገር የለም። ያቺ ነጭ ከፈን ካልሆነ በስተቀር አብሮን የሚገባ የለምና ያ ረብ በዱንያ ብቻ ሳይሆን አኺራችንን የምናስታውስበት ቀልብ ይስጠን፣ ቀልባችንን ይመልሰው። ወላሂ ቆም ብለን እንድናስብ ያደርገን። አንዳንድ ጊዜ ካሰብነው በጣም ከባድ ነው እና አላህ ረመዳንን ጥሞ ከተጠቀሙት ባሪያዎች ያደርገን። የሞቱትን ቤተሰቦቻችንንም ጀነቱል ፊርደውስ ይወፍቅልን ያ ረብ። አያቶችን ሁሉንም አንድም አያት የለኝም። አያቶችን ሁሉ ያ ረብ ጀነቱል ፊርደውስ ወፍቅልኝ። አባቴንም የእናቴንም አላህ ጀነቱል ፊርደውስ ወፍቃቸው። አክስቴን አላህ ጀነቱል ፊርደውስ ወፍቃቸው ያ ረብ። ብዙ እህቶቻችን ብዙ ወንድሞቻችን የሞቱ አሉና እነሱንም አላህ ጀነቱል ፊርደውስ ይወፍቃቸው ያ ረቢ። ያ አላህ ረመዳን በሆነ ሰዓት አንድ የሚያስታውሰኝ ነገር አለ። ረመዳን አብሶ በገጠር የገጠር ልጆች የከተሞቹ ጋር ብዙ እንትን አትሉትም። የገጠር ልጆች አላህ ይረሃማቸው ብዙ ሰዎች ወደዛው እየተሄዱ እኛ ቤት ነበር የሚጠራቀሙት እና እኛ ቤት ከሰብስበው እንደገና ወደ መስጊድ ወደዛው እየሄዳሉ ማለት ነው። እና አላህ ይረሃማቸው። ግን እነዛ የሚመጡት ሁሉ እኛ ቤት ዛሬ በህይወት የለም። ያ አላህ ብዙ ሰዎች እችን ዓለም ለቀው ሄደዋልና ያ ረብ አላህ ጀነቱል ፊርደውስን ይወፍቃቸው። አላህ ጀነት ይበላቸው ማለት ነው። ረመዳን በሚመጣ ሰዓት ደስ ከሚለኝ እዛ ገጠር እንደሆን እንደዚህ ማታ ይሰበሰባሉ። ከዛ ወደዛው እየሄዳሉ። ለብቴ ቃዲ ስለሆኑ እሳቸው ጋር መጀመሪያ የሚመጡት ከላይ መንደር ያሉት ቀጥታኛ እንዲመጡና ተሰብስበው ሲሆን በጣም ደስ ይላል። ከዛ በቃ ረመዳን ሲወጣ ደግሞ አይመጡም ጭር ይላልና ምን አለ ረመዳን ባይወጣ ያስብል ነበር። እና እነዛ ጎረቤቶቻችን ሁሉ አሁን አላህ ይረሃማቸው ወላሂ ያስታወስኳቸው ነበር እና ዛሬ አላህ ይረሃማቸው ያ ረብ። አላህ ይረሃማቸው ያ ረብ። አላህ ጀነቱል ፊርደውስን ይወፍቃቸው ያ ረብ። የሚገርመው ነገር ሁሉንም እኔ ስደት ላይ ሆኜ ነው የሞቱት። ቢያንስ 4 ሰዎች እንተዋልና ግን ሁሉንም እኔ በስደት ሆኜ ነው። ማንኛዎቹንም አልቀበርኳቸው። ረመዳን በሚወጣ ሰዓት ሁሌም ትዝ ይሉኛል የልጅነት ነገር። እንደዚህ ደግሞ ኤር በሚሆን ሰዓት ደግሞ ከአያቶች ቤት በጧት ተንስቼ እሄድ ነበርና እዛ ስንሄድ ደግሞ አያቴ ዳቦ ትጋግራለች። ዳቦ በጣም ነው የሚወጣላት እና አላህ ይረሃማት ያ ረብ ጀነቱል ፊርደውስ ያ ረብ። እጇን ለጀነት እጇ ያኔ ዳቦ ጋግራ ሁሉም ሰው ነው ዳቦዋ በቃ የሷን ዳቦ የቀመሰ ሰው ሌላ ዳቦ መብላት አይችልም። እና ከዛ ወንድሜ ጋር እንሽቀዳደም ነበር። እኔ ሄዳለሁ በጧት ተንሰፋል ነበር እዛ እንትን የምንለው። እንደገና ደግሞ እንደዚህ ካሁን በገጠሩ ጧት የኤርለታ ገንፎ ይገነፋል። እኔ ገንፎ ስለማልወድ
ከዛ ደግሞ ዳቦ ስለሚጋገር ቶሎ ብዬ ነበር የምሄደው። አይ ልጅነት ምን ልጅነትና ሞት ልጅ እንዴት ሆኖ ቢቀር ሞት ደግሞ ባይኖር ደግሞ በስደት ላይ ሆኖ በጣም የሚወዱትን ሰው ማጣት በጣም ከባድ ነውና እኔ ያቴ አሁን የሞተች አይመስለኝም። ሁሌም ያለች ነው የሚመስለኝ እንደዚህ። እንደውም አሁን ለኢድ የመጀመሪያ ጊዜ እሷ ጋር ነበር የምደውለው እና አጎቴ ጋር ደወልኩና ማይን ታገናኘኝ ትለው ትዝ አለኝ። እሱ ምንም አላለኝ፣ ዝም ነው ያለኝ። እኔም በቃ خلاص ዝም መጨረሻ ላይ ዘግቼ ወጣ እና በስደት ላይ ሆናችሁ ቤተሰቦቻችሁን ያጣችሁ አላህ ያስወብራችሁ። አላህ እነሱንም ጀነቱል ፊርደውስ ይወፍቃቸው ማለት ነው። በጣም ይከብዳል። በጣም ነው በስደት ላይ ሆኖ ቤተሰብ ማጣት። የሞከረው ሰው ነው እንጂ ላልሞከረው ሰው ብታወሩት አይገባውም። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ እንደው ሰላሙን ያንጣልን እንጂ ይከብዳል ስደት።